በየቀኑ በቤታችን ለምግብ ማጣፈጫነት ለክትፎ፣ ለጥብስና ለጥሬ ስጋ የምንጠቀማት ጥቁርና ቢጫ የሰናፍጭ ፍሬ በውስጧ ተአምራዊ የሆነ የመፈወስ አቅም እንደያዘች ታውቃላችሁ? ብዙዎቻችን ሰናፍጭን የምናውቀው ምግባችንን የሚያቃጥል ጣዕም ለመስጠት ብቻ እንደሚያገለግል አድርገን ሊሆን ይችላል። ነገር ግን በጥንታዊ የመድኃኒት ታሪክና ዘመናዊ የአመጋገብ ሳይንስ ተመራማሪዎች ዘንድ ይህቺ ትንሽ ፍሬ የመገጣጠሚያ ህመም ማስታገሻና የሜታቦሊዝም ማፋጠኛ ንጉሥ ተብላ ትጠራለች። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ በቤታችን በቀላሉ የምናገኛት ነገር ግን በውስጧ ባሉት ድንቅ ንጥረ ነገሮች የሰውነትን ህመም በፍጥነት የምታስታግሰውን የሰናፍጭ ፍሬ አስደናቂ ጥቅሞችን በዝርዝር እንመለከታለን። በዚህ ቪዲዮ ውስጥ ሰናፍጭ የመገጣጠሚያና የአስም ህመምን እንዴት እንደሚያስታግስ፣ የሰውነት ስብን ለማቃጠል ያለውን ሚና እናም ደግሞ የቆዳ በሽታዎችን የመከላከል ብቃቱንም አንድ በአንድ በጥልቀት እንመለከታለን። እጅግ አስተማሪ መረጃ ስለሆነ እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሰናፍጭ ብሩሲካኬ ከሚባለው የጎመንና የካሌ ዝርያ ቤተሰብ የሚመደብ እጽዋት ነው። ሰናፍጭን በሳይንሱ ልዩ የሚያደርገው በውስጡ ሲኒግሪን እና ሜሮሲኒስ የተባሉ ልዩ ኤንዛይሞችን አዋህዶ መያዙ ነው። እነዚህ ውህዶች የሰናፍጭ ፍሬ ሲፈጭ አሊል አይዞሳያኒንስ የተባለ ኃይለኛ ህመም ማስታገሻና ባክቴሪያ አጥፊ ኬሚካልን ይፈጥራሉ። ከዚህ በተጨማሪ ሰናፍጭ በውስጧ ከፍተኛ መጠን ያለው ሴሌኒየም፣ ማግኒዥየም፣ ኦሜጋ 3 ፋቲ አሲድ እና አንቲኦክሲደንቶችንም ይዛለች። አሁን ይህችን አነስተኛ ፍሬ በሰውነታችን ላይ የምታመጣቸውን 10 አስደናቂ ጥቅሞችን በጥልቀት እንመለከታለን። አንደኛ፣ የመገጣጠሚያ ህመምንና ቁስለትን በፍጥነት ያስታግሳል። የመጀመሪያውና ሰናፍጭን በባህላዊም ሆነ በዘመናዊ ሕክምና ታዋቂ የሚያደርገው ትልቁ ጥቅሙ የሰውነት እብጠትና የመገጣጠሚያ ህመምን የመቀነስ ብቃቱ ነው። ሰናፍጭ በውስጡ እጅግ ከፍተኛ መጠን ያለው ሴሌኒየምና ማግኒዥየም ይዟል። እነዚህ ሁለት ማዕድናት በሰውነታችን ውስጥ የሚፈጠሩ የነርቭና የመገጣጠሚያ ህመም እብጠቶችን በመቀነስ የመገጣጠሚያ ህመምና የሮማቲዝም ችግር ያለባቸው ሰዎች ህመማቸው እንዲቀንስላቸውና የደም ዝውውራቸው እንዲፋጠን ከፍተኛ እገዛን ያደርጋሉ። በተጨማሪም በሰናፍጭ ውስጥ የሚገኘው ሙቀት ሰጪ ባህሪ በታመመው አካል ላይ የደም ዝውውር እንዲጨምር በማድረግ የህመም ስሜትን በፍጥነት ያረጋጋል። ሁለተኛ፣ የሰውነት ካሎሪ ማቃጠል አቅምን በማፋጠን ክብደትን ይቀንሳል። ሁለተኛው አስደናቂ ጥቅሙ ክብደታቸውን መቀነስ ወይንም የሰውነት ስብን ማቃጠል ለሚፈልጉ ሰዎች የሚሰጠው ትልቅ ድጋፍ ነው። የአመጋገብ ሳይንስ ጥናቶች እንደሚያሳዩት በቀን ውስጥ አነስተኛ መጠን ያለው ለምሳሌ ግማሽ የሻይ ማንኪያ የሰናፍጭ ፍሬ መመገብ የሰውነት ካሎሪ የማቃጠል ፍጥነትን ወይንም ሜታቦሊዝም ሬትን እስከ 25% ድረስ እንዲፋጠን ያደርጋል። በውስጡ ያለው ማቃጠል የሚፈጥረው አሊል አይዞሲያኒንስ የተባለው ውህድም በሰውነታችን ውስጥ ያለውን አላስፈላጊ ስብና ካሎሪ በምግብ ስራ ሂደት ወቅት በፍጥነት እንዲቃጠል ስለሚያደርገው ያለምንም ተጨማሪ የጎንዮሽ ጉዳት ለክብደት ቁጥጥር እጅግ ፍቱን የተፈጥሮ አማራጭ ነው። ሶስተኛ፣ የመተንፈሻ አካላት ችግርንና አስም ህመምን ያቃልላል። ሶስተኛው ጥቅም በሳምባና በመተንፈሻ አካላት ላይ የሚፈጠሩ መዘጋጋቶችን የመክፈትና የመተንፈስ ችግርን የማቅለል ብቃቱ ነው። ሰናፍጭ በውስጡ ያለው የሚያቃጥል ባህሪ ልዩ ሙቀትና የኦሜጋ 3 ፋቲ አሲድ ክምችት በአፍንጫ በጉሮሮና በሳምባ ውስጥ የተከማቸውን አክታና አየር ማለፊያ መስመሮችን በፍጥነት እንዲከፈቱ ያደርጋል። ይህ ባህሪውም በተለይ ለጉንፋን፣ ለሳይነስ፣ ለአስም ህመምተኞችና በብርድ ምክንያት ለመተንፈስ ለሚቸግሩ ሰዎች ሳምባን በማጽዳት ፈጣን የተፈጥሮ እፎይታን ይሰጣል። አራተኛ፣ የራስ ምታት ህመምን ያስታግሳል። አራተኛው ጥቅም ከአእምሮ ነርቭና እንዲሁም የደም ዝውውር ጋር የተያያዘ ነው። ሰናፍጭ በውስጡ ባለው ከፍተኛ የማግኒዥየም ይዘት የተነሳ በአንጎል ውስጥ ያሉ የደም ቧንቧዎች እንዳይጠቡ፣ እንዲዝናኑና እንዲሰፉ ያደርጋል። ይህም ሂደት ወደ አንጎል የሚሄደውን የደም ዝውውርና የኦክሲጅን መጠን በማስተካከል በጭንቀት፣ በድካም ወይንም በደም ቧንቧ መጥበብ ምክንያት የሚመጣን ከባድ ራስ ምታትና ተራም የራስ ምታት አይነቶችን በተፈጥሯዊ መንገድ ያረጋጋል። አምስተኛ፣ የደም ስኳር መጠንን አስተካክሎ ይይዛል። አምስተኛው ጥቅሙ አይነት 2 የስኳር በሽታ ላለባቸው ወይንም የደም ስኳር ችግር ላለባቸው ሰዎች የሚሰጠው ትልቅ እገዛ ነው። የሰናፍጭ ፍሬ በውስጡ ያሉትን ሴሌኒየም እና ልዩ አንቲኦክሲደንቶችን በመጠቀም በሰውነታችን ውስጥ የኢንሱሊን ሆርሞን ስራን ያፋጥናል። ይህ ማለት ከተመገብነው ምግብ በኋላ ካርቦሃይድሬቶች ቀስ ብለው ወደ ስኳርነት እንዲቀየሩ በማድረግ በደማችን ውስጥ ያለው የስኳር መጠን በድንገት ወደ ላይ እንዳይወጣ የመከላከልና
የደም ስኳር መጠን ሁልጊዜ በተመጣጣኝ ደረጃ ላይ እንዲቆይ የማድረግ ከፍተኛ ሚና ይጫወታል። ስድስተኛ የምግብ መፈጨትን በማፋጠን የሆድ ድርቀትን ያስወግዳል። ስድስተኛው ጥቅሙ የምግብ መፈጨት ስርዓትን የማስኬድና የአንጀትን ጤና የመጠበቅ ብቃቱ ነው። ሰናፍጭ በውስጡ ሚውሲሌጅ የተባለ የሚቆራረጥ ንፋጭ መሰል ፋይበርና የምግብ መፈጨት ኤንዛይሞችን የሚያነቃቁ ውህዶችን ይዟል። ይህም የሰናፍጭ ባህሪ በአንጀት ውስጥ የምግብ መፈጨት ሂደትን በማፋጠን የሆድ መነፋትን፣ የጋዝ መከማቸትና ስር የሰደደ የሆድ ድርቀትን በፍጥነት እንዲወገድ ያደርጋል። ሰባተኛ የፀጉር እድገትን ያፋጥናል፣ የፀጉር መርገፍን ይከላከላል። ሰባተኛው ጥቅሙ ለፀጉር ውበት ጥንካሬና ፈጣን እድገት የሚሰጠው ድጋፍ ነው። የሰናፍጭ ፍሬ በውስጡ ለፀጉር እድገት ወሳኝ የሆኑትን ቫይታሚን ኤ፣ ቫይታሚን ኢ፣ ፕሮቲን፣ ካልሽየም እና ኦሜጋ ስሪ ፋቲ አሲዶችን ይዟል። በሰናፍጭ ፍሬ የሚዘጋጅ ዘይት ወይንም የሰናፍጭ ፍሬ ውህድ በራስ ቆዳ ላይ ሲቀባ የራስ ቆዳ የደም ዝውውር እንዲፋጠን በማድረግ የፀጉር ስሮችን ያጠነክራቸዋል። እንዲሁም ደግሞ የራስ ቆዳ ማሰከክና የፀጉር መርገፍን በማስወገድ ፈጣንና ጠንካራ እድገት እንዲኖረው ያደርጋል ማለት ነው። ስምንተኛ የቆዳ በሽታዎችንና ፈንገስን ይዋጋል። ስምንተኛው ጥቅሙ ለቆዳችን ጤንነትና ጥራት ያለው ከፍተኛ አስተዋጽኦ ነው። ሰናፍጭ በውስጡ ሰልፈር የተባለውን ተፈጥሯዊ ባክቴሪያ፣ ቫይረስና ፈንገስን አጥፊ የሆነ ንጥረ ነገር በከፍተኛ መጠን ይዟል። ይህ ንጥረ ነገር በቆዳ ላይ የሚፈጠሩ የተለያዩ የፈንገስ ኢንፌክሽኖችን፣ የቆዳ ማሳከክን፣ የፊት ብጉር እብጠቶችንና የቆዳ መቅላትን በመዋጋት የቆዳችን የውስጠኛ ክፍል ሕዋሳት በመጠበቅ የቆዳ ጥራትና ጤንነቱን የመጠበቅ ከፍተኛ አቅም አለው ማለት ነው። ዘጠነኛ የልባችንን ጤንነት ይጠብቃል፣ መጥፎ ኮሌስትሮልንም ይቀንሳል። ዘጠነኛው ጥቅሙ ለልብና የደም ቧንቧ የሚሰጠው ትልቅ ጥበቃ ነው። ሰናፍጭ በውስጡ የሚገኘው ኦሜጋ 3 እና ኦሜጋ 6 ፋቲ አሲድ እንዲሁም ፖታሺየም በደማችን ውስጥ ያለውን መጥፎ ኮሌስትሮል በመቀነስ ጥሩን ኮሌስትሮል ወይንም ኤችዲኤል የሚባለውን ይጨምራል። ይህም ሂደት በደም ቧንቧ ግድግዳዎች ላይ ስብ እንዳይከማችና እንዳይደፈኑ በመከላከል የደም ዝውውርን የሚያፋጥን ሲሆን ለልብ ህመምና ለድንገተኛም ስትሮክ አደጋ የመጋለጥ እድልን በእጅጉ ያጠባል። አስረኛ የካንሰር ሴሎችን እድገት ይገታል፣ በተለይ የአንጀት ካንሰርን። አስረኛውና የመጨረሻው ዋነኛ ጥቅም ካንሰርን የመከላከልና የሴሎችንን መጎዳት የመጠበቅ ብቃቱ ነው። ሰናፍጭ በውስጡ ግሉኮሲኖኔትስ እና ሜሮሲኔዝ የተባሉ ኃይለኛ የካንሰር ተዋጊ ውህዶችን ይዟል። እነዚህ ውህዶች በሰውነታችን ውስጥ የካንሰር ሴሎች እንዳይፈጠሩ፣ እንዳይባዙና እንዳይስፋፉ የሚከታተሉ ሲሆን በተለይ በአሁኑ ሰዓት በብዛት የሚስተዋለውን የአንጀት ካንሰርን አስቀድሞ የመከላከልና የሴሎችንም እድሜ ማራዘም ከፍተኛ ሳይንሳዊ ሚናን ይጫወታሉ ማለት ነው። ስለዚህ እንግዲህ ይህቺ በጣም አነስተኛ የምትባል ፍሬ እጅግ በጣም የማይታመኑ አስደናቂ ጥቅሞችን የምትሰጥ ናት ማለት ነው። አሁን ደግሞ የሰናፍጭ ፍሬን እንዴት መጠቀም እንችላለን የሚለውን ሁለት መንገዶችን ልንገራችሁ። አንደኛ ፈጭቶ በውሃ ወይንም በምግብ መጠቀም ነው። የሰናፍጭ ፍሬን በደንብ አልሞ ፈጭቶ በጥቂት የሞቀ ውሃ በጥብጦ ለጥቂት ደቂቃዎች ማቆየት ይመረጣል። ይህ ሲደረግ በውስጡ ያሉት ሜሮሲኔዝ የተባሉ ኤንዛይሞች ስለሚነቁ የህመም ማስታገሻ አቅሙም ይጨምራል። ይህንን የሰናፍጭ ድብልቅ ለሰላጣ፣ ለክትፎ፣ ለጥብስ ወይንም ለተለያዩ ምግቦች ማጣፈጫነት መጠቀም ይቻላል ማለት ነው። ሁለተኛ መንገድ ደግሞ የሰናፍጭ ፍሬን ዘፍዝፎ መጠቀም ነው። የሰናፍጭ ፍሬን ከመጠቀማችሁ በፊት ለጥቂት ሰዓታት በውሃ ዘፍዝፎ ማቆየት የሚውስሌጅ ይዘቱ እንዲወጣ ያደርጋል። ይህም አሰራር በተለይ ለሆድ ድርቀትና የምግብ መፈጨት ችግሮች በውሃ ውስጥ ተዘፍዝፎ የወጣውን ሰናፍጭ መመገብ እጅግ ጠቃሚ ነው ማለት ነው። በእነዚህ መንገዶች መመገብ ትችላላችሁ። ሌላው ወሳኝ ነገር ምንድነው? በስተመጨረሻ የምነግራችሁ ሰናፍጭን ስትመገቡ ሊደረጉ የሚገባቸው ጥንቃቄዎችና ማን መጠንቀቅ አለባቸው የሚለው ትልቅ ወሳኝ ነጥብ ይሆናል ማለት ነው። ሰናፍጭ እጅግ በርካታ ጥቅሞች ያሉት ቢሆንም አጠቃቀሙ ላይ ከፍተኛ ጥንቃቄ ያስፈልገዋል፣ ወይንም አንዳንድ ሰዎች መጠንቀቅ አለባቸው። በዋነኛነት የጨጓራ ህመም ያለባቸው ሰዎች ሰናፍጭ ከፍተኛ የማቃጠል ባህሪ ስላለው ጥሬውን ወይንም በከፍተኛ መጠን መመገብ የጨጓራ ህመም ወይንም ቁስለት ላለባቸው ሰዎች የጨጓራ ማቃጠል ሊያጋጥማቸው ስለሚችል በመጠኑ ወይንም ፈጽሞኑ መመገብ የለባቸውም። ሁለተኛ ደግሞ የታይሮይድ ችግር ያለባቸው ሰዎች ናቸው። ሰናፍጭ ጎይትሮጂንስ የተባሉ ውህዶችን በውስጡ ስለሚይዝ በከፍተኛ መጠን አዘውትሮ መመገብ የታይሮይድ እጢ የአዮዲን አመጋገብን ሊያስተጓጉለው ይችላል። ስለዚህ ችግሩ ያለባቸው ሰዎች አብስለው ወይንም በጥቂቱ መጠቀም ይኖርባቸዋል ማለት ነው። እዚህ ላይ ጥንቃቄ ማድረግ ያስፈልጋል።
በአጠቃላይ ይቺ በቤታችን የምናገኛት ትንሽ የሰናፍጭ ፍሬ ለመገጣጠሚያ ህመም፣ ለካሎሪ ማቃጠል፣ ለአስምና ለካንሰር መከላከያ እውነተኛ የተፈጥሮ ድንቅ መድኃኒት ናት። ዋናው ነገር ግን ቅድም እንደገለጽነው የጨጓራ ማቃጠል እንዳይፈጠርብን መጠኑን ጠብቀን በመጠቀም የጤናዋ ሙሉ ተጠቃሚ መሆን ይገባል ማለት ነው። ስለሆነም ለዛሬ ያዘጋጀውላችሁ አዲስና ዝርዝር ጠቃሚ የሆነ የጤና መረጃ ይህንን ይመስል ነበር። በቀጣይ ደግሞ ስለምን አስደናቂ የጤና ጥቅሞች እንድሰራላችሁ ትፈልጋላችሁ? ሀሳባችሁን እንዲሁም አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ለሌሎችም ሼር አድርጉላቸው። ለዛሬ በዚህ ብቃን። በቀጣይ አስተማሪ ቪዲዮ እስከምንገናኝ ጤናችሁ ይጠበቅ። ቸር ሰንብቱ።